የአዶናይ ወንድም በጣም ተጎድቷል። እግዚአብሔር ይሁነው። የአዶናይ ወንድም በጣም ተጎድቷል። ጃኒ ግን ደህና ነች። ጃኒ ግን ደህና ነች። እግዚአብሔር የመኪና አደጋ ነው። የመኪና አደጋ ኤፍዬ በጣም በጣም ያሳዝናል። እግዚአብሔር ናቸው። ያ በጣም 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 ያሳዝናል። መኪናው ከጥቅም ውጭ እንደሆነ አዶናይ ወንድም በጣም በጣም እንደተጎዳ፣ ጃኒ ግን ደህና እንደሆነች ነው የነገሩኝ። አደራ አጽናኗቸው፣ አይዞኝ በሏት። እሱንም የአዶናይ ብዙ ጊዜ ከአዶናይ ወንድም ጋር አብረው ናቸው። ከታናሽ ወንድሙ ጋር ብዙ ቤታ ስትሄድ ምናምን አብረው ወይ አዶናይ ነው ወይ የአዶናይ ወንድም አለና ከፋሚሊ ሆነዋል። ኦልሬዲ ፋሚሊ ናቸውና ያ ነገራቸው ደስ ይላል። እውነት ለመናገር ያ ነገራቸው በጣም ደስ ይላል። በጣም ያሳዝናል። ይፍዬ በጣም ነው የሚያሳዝነው። ከድንገተኛ አደጋ ማናችሁንም እግዚአብሔር ይሰውራችሁ። ድንገተኛ አደጋ ኢትዮጵያ ደግሞ የመኪና ኢንሹራንስ ምናምን የሚባለው ነገር ብዙ አይደለም። አሁን አሜሪካን ሀገር ቢሆን የመኪና ኢንሹራንስ በደንብ አለ። ኢትዮጵያ ላይ ስትገጭ ብቻ ምናምን አይነት ነገር ይመስለኛል ብዙዎቹ እንትን ያላቸው ኢንሹራንስ ያላቸው። እዚህ ሀገር ግን ፉል ከቨሬጅ ነው። እግዚአብሔር አድርስ። እኔ የሆነ መኪና አደጋ ቢደርስብኝ ምንም ችግር የለው፣ ምንም የምከፍለው ነገር የለም። ምንም ነገር እንትን አይልም፣ ከቨር ያደርጋል። ኢትዮጵያ ግን ብዙ ጊዜ የሚያደርጉት ምንድን ነው ከቨሬጁ ምንድን ነው ሰምታይምስ አይ ቲንክ ስትገጩ ብቻ ነው ብዙ ሰዎች እንትን የሚለው። በሆነ አደጋ ቢደርስባችሁ በምን ያውላ ብር ገደል ገባ ማለት ነው። ከባድ ኢትዮጵያ በጣም ከባድ ነው። በጣም የካር ኢንሹራንስ ምናምን የሚባል ነገር የለም። ላይፍ ኢንሹራንስ እድር ነው ኢትዮጵያ ነው። እድር ነው ያለ ኢትዮጵያ ላይ፣ ሌላ ነገር የለም። በሚገርም ሁኔታ ሌላ ነገር የለም። አይ አዶናይ ምንም አልሆነም። አዶናይ አልነበረም። የነበረችው ጃኒና የአዶናይ ወንድም ነው። እግዚአብሔር ይጠብቃቸው። በጣም እንደዚህ አይነት ነገር ባልሰማ ደስ ይለኛል። ባልሰማ የምንወዳቸው ሰዎች እንኳን የምንወዳቸው እኔ የምንደባበረው ሰው እንኳን ቢኖር አደጋ እንዲደርስባቸው አልፈልግም። ይኑሩ ከነ ምናምናቸው ይቀመጡ። የሚነዳው ማን ነበር ምናምን ምን ጥቅም አለው? ሹሉቃ ነዳ፣ ገብረየስ ነዳ፣ ማን ነዳ? ምን ጥቅም አለው? ምንድን ነው ጥቅሙ? እኔ እኮ ሰው ምን እንደሚያጨስ አላውቅም። ማን ነበር መኪናውን የሚነዳው? ምን እና ከዛ በኋላስ እሺ ማን እንደሚነዳ ነገርኩ። ከዛ በኋላስ ምን አይነት ቀውስ ናቸው በፈጣሪ። ሰው መኪና አደጋ ደረሰበት ሲባል በምንም ጉዳይ ይሁን እንደ ኢትዮጵያዊነታችን እንደ ባህላችን እግዚአብሔር ይጠብቃችሁ፣ እግዚአብሔር የሚሻለውን ያደርግላችሁ ይባላል። ማን የነዳው? ቀውስ ህዝብ። እኛ እኮ ጤነኛ ሰው ነው ያጣ ነው። ጤነኛ ሰው ነው ያጣ ነው። እግዚአብሔር ምስክር። እና ያ ነገር በጣም ያሳዝናል። በጣም ያሳዝናል። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይሁናችሁ። አንዳንዱ ሊደሰት ይችላል። እንዳልኩ አበሻ ምንም ሳታደርገውም ይጠላል።
ፖለቲካ ውስጥ ባትኖርበት እኔ ሁሉ ነገሩ ስላለበት ልደብርህም ልትወደኝም ትችላለህ። ሱጣታ የለው። አሁን ጃኒ ፖለቲካ ውስጥ የለች፣ ምን ውስጥ የለች፣ ምን ውስጥ የለች። ጌመር ናት፣ መጣ ጌም ትጫወታለች ምናምን አለቀ። በዚህም ይናደዳል። የሚገርም ዘመን ላይ ነው ያለ ነው። ቤተሰብ በተለይ ወዳጅ መስሎ ጠላት እግዚአብሔር ይጠብቃችሁ። ለማናችሁም የምለው ወዳጅ መስሎ ጠላት አምላክ ይጠብቃችሁ። ብዙ ጊዜ የሚያጠቃችሁ ሌላ ሰው አይደለም፣ ወዳጅ መስሎ ጠላት ነው የሚያጠቃችሁና ከሱ አምላክን መለመን ያለባችሁ እሱ ነው። ለጠላት ታውቁታላችሁ ማን ጠላት እንደሆነ። ወዳጅ መስሎ ጠላት ነው እናንተን የሚያጠቃው። ሌላ ማንም ከሩቅ ማንም አይመጣም። ወዳጅ መስሎ ጠላት ስለናንተ ኢንፎርሜሽን የሚያቀብል፣ ስለናንተ ማንነት የሚናገር፣ ስለናንተ ምናምን። አሁን ለምሳሌ የጃኒ ምናልባት ወዳጄ ናቸው ምትል ነው ለሊያ ያደረሱት። ምክንያቱም ጃኒና ሊያ ምንም አይግባቡ። ማን ነገራት? ሊያ በሊያ አይደለም የምፈርደው። የጃኒ ወዳጅ መስሎ ጠላት ነው ለሊያ ሹክ ያላት። አያችሁ፣ ወዳጅ መስሎ ጠላት ነው ለሊያ ያደረሳት ይሄን ሜሴጅ። ምክንያቱም there is no way ሊያ ልታውቅበት የምትችለው ምንም መንገድ የለም። አይገርምም? ግን ሊያ ከማንም ቀድማ ሰምተዋለች። ሊያ የጃኒ ወዳጅ አይደለች፣ ወዳጆች አይደሉም፣ ጓደኞች አይደሉም። አረ እንዲያውም ኤልሹን አረ የምታውቂው ነገር ካለ ባክሽ ንገሪኝ እያልኳት ነበረ። ኤልሻዳይ ማለት ነው። የምታውቂው ነገር ካለ እየጠየቅኳት ነበር። አይገርምም? ግን ከማንም በፊት ግን የሰማችው ሊያሾ ናት። የእናንተን ውድቀትም ማደግንም የሚነግራችሁ ከእናንተ ጋር የማይስማማው ሰው መሆኑን ስታዩ፣ አጠገባችሁ ያለ ሰው የሆነ ሰው የእናንተ ጠላት ነው። የሆነ ሰው የእናንተ ጠላት እንደሆነ በዛ ታያላችሁ። ምክንያቱም there is no way ጃኒን የሚወዳት ሰው አጠገቡ ያለ ሰው ለሊያ እንደዚህ ሆነ ብሎ አይነግራትም። ሊያ ምንም ክፉ ነገር አላለችም። እግዚአብሔር ይጠብቃችሁ ምናምን ያለችው ግን ኢንፎርሜሽኑ ሊያ ጋር እንዴት ሊደርስ ቻለ ነው ጨዋታው። አያችሁ፣ ኢንፎርሜሽኑ ሊያ ጋር ደረሰ ማለት የጃኒ በዛ ሰዓት አብረዋት የነበሩ ሰዎች አንደኛው የእሷ ጠላት ነው። ሴትም ይሁን ወንድ የእሷ ጠላት አጠገቧ የነበረ ሰው። ያሳዝናል። ስለዚህ አሁንም እኔ የሚያስፈራኝ ከእናንተ ጋር እኔ ችግር የለብኝም። እኔ ጓደኞቼን ጠንቅቄ ነው የማውቀው። ፈጣሪ በሚያውቀው እግዚአብሔር ይጠብቅልኝ የኔ ጓደኞችን እግዚአብሔር ይጠብቅልኝ። በደንብ እንደዚህ አይነት ነገር የለብኝም። ግን አሉ የእናንተ የሆነ ነገር ሲደርስባችሁ ሮጠው ለጠላቶቻችሁ ነግረው ዜናውን የሚያሰራጩ እንደዚህ አይነት ሰዎች አሉ። ኖ ሊያ ደስተኛ ነበረች፣ ውሸታሞች አልነበረችም። አትዋሹ። ውሸት ምንም አያደርግም። ቪዲዮውን አይተናል። በጭራሽ ደስተኛ አልነበራችም። እግዚአብሔር ይማራችሁ፣ በጣም ከፍተኛ አደጋ ደርሷል ነው ያለችው። የምን መዋሸት ነው አላለችም። ያለችው በደንብ ሰምቻለሁ። እግዚአብሔር ይሁናቸው፣ እግዚአብሔር ይጠብቃቸው። ሶሻል ሚዲያ ላይ መውጣቱ አይቀርም።
እግዚአብሔር ይማራቸው ነው ያለችው እንደሰማሁት። እኔ መዋሸት አልችልማ። መዋሸት አልችልማ። ስለዚህ አንዳንዶቻችሁ ማቀሳሰር ስራዬ ብላችሁ የምትይዙን ነገር ደስ አይልም። ምንድን ነው የሚያስደስታት? አሁን የጃኒ አደጋ መድረስ ለሊያ የሚጠቅማት ነገር ምን አለ የምትደሰትበት? ለምንድን ነው የምትደሰተው? ለምን ተዋሻላችሁ? አንዱን ለመውደድ ወይም አንዱን ነገር ለማጽደቅ አንዱን መኮንን አያስፈልግም። ተናግራለች። ቪዲዮውን አይተናል። የተቆረጠ ያለችው ነገር ምንድነው? አደጋ ደርሶባቸዋል፣ እግዚአብሔር ይሁናቸው ነው ያለችው። ቪዲዮ ሁላችንም እንዳየ ነው ማለት ምን የሚያስደስታን ነገር አለ? ስለዚህ አንዳንዶቻችሁ ክፋታችሁ ግን ልዩ ነው። እግዚአብሔር በሚያውቀው ልዩ ነው። እና አሁን እቺን ሰሞን ደግሞ ሌሎቹ ይረሳሉ። የባምቢ ጉዳይ እየደረሰ ባምቢ ነገሩን ትተዋለች አይደል? በቃ ተሰዳደቡ፣ አለቀ። ባምቢም ጉዳይ አልቋል። አሁን ደግሞ ወደ ነጃኒ መተናል። እንደው ምን ይሻለናል? አትረፉ የተባለ እግዚአብሔር ይሁንሽ ጃንዬ፣ እንወድሻለን። እንዲሁም አዶናይ ወንድም፣ ሌሎቻችሁም እንወዳችኋለን። አትጥፉብን። ሶሻል ሚዲያ ላይ ድምቀታችን ናችሁ። ተጣላችሁም እኔ ደግሞ አሁን ጠላት እየቀነስኩ ነው። ጥሩ አይደለም። እሱ ደግሞ ጠላት ሲበዛ ነው ቫይራል የምንሆነው። ጠላት ሲቀንስ ደስ አይለኝም። ልደበላልቀው የሆነ ቀን ግድ ይላል። ድብልቅልቁን ላውጣው የሆነ ቀን። አሁን ጠላት በጣም ቀንሻለሁ እና ጥሩ እየሆነ አይመስልም። የሆነ ቪዲዮ አይቼ ግን ወደ ጨዋታ እንጀምራል። የሞጣ የአረብ ሀገር እህቶችንና እንትናን የላሳት በህይወቴ እንደዚህ ስቄ አላቅም።